የሰፈር ጓደኞችሽ ካሜራማን ሆነዋል። ሰርግሽን እየቀረጹ ያሉት እነሱ ናቸው። ልጅቱ በወግና በስርዓት ያደገች ናት፣ በወግ ማዕረግ የተዳረች ናት ብሎ አስተዋውቂው ሲናገር እነሱ ካብሮ አደገ ጋር አብረህ አትሰደድ የሚባለው ለዚህ ነው። ጸሎት እየጸለይክ ቤተ ክርስቲያን ውስጥ እየሰገድክ ድንገት ይህንን ብታይ ምን ትላለህ? በተመሳሳይ ለቅሶ ቤት ገብተ የተሰቀለውን የሟች ፎቶ እንዲህ አይነት ሆኖ ብትመለከትስ? ለመዝናናት ሄደ ይህንን ሞክር ቢሉ ምላሽህ ምን ይሆናል? ወይ ጉድ! ከዘንዶ ጋር ጨዋታ። ዘመኑ ወገን ተበላሽቷል። ትናንትና ምጥ ላይቭ አየን፣ ዛሬ ደግሞ ለቅሶ። ትናንት ምጥ ነበር ያየነው። በሚስቱ የተማረረው ባል የቤቱን ቁልፍ እዚህ ጋር አስቀምጦላት ሄዷል። አጃይብ ነው። ውድ ባለቤቴ የቤቱን ቁልፍ እዚህ ጋር አስቀምጬልሻለሁ። እሳት ውስጥ ጥዶላት ሄዶ ስትመጣ ስትነካው ሊፈጠር የሚችለውን ነገር አስቡት። ደብል ጂንና ቢራ አምጣልኝ ቶሎ በል። ምንድነው የተበሳጨህ ትመስላለህ? ምን ባክህ ከሚስቴ ጋር ተጣልቼ ወሩን ሙሉ አላናግርህም ብላኛው። ታዲያ ምን ያናድድሃል? ወሩ የሚያልቀው ዛሬ ነው። አረታ አዳም ኃጢአትን ሰራ፣ ከገነትም ተሰደደ። ጋቢን መስራት ለመደ፣ ጋቢውን ቋጭቶ እንደጨረሰ ገላው ብርዱን ለመደ የሚል ሰላም ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ የመጀመሪያ ጥሬ ነው የሚሆነው። እንግዲህ እንደተለመደው የተለያዩ ቪዲዮዎችን ይዣለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ የዘውትር ጥሬን አስተላልፋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። በየዕለቱ ስለምትሰጡኝ ቀናና በጎ አስተያየት ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። አብረን እንዝለቅ። ተመልከቱት። አው አውዲያ አው ሆይ አው ሞንጋን አው ሉን አው አባራ ጠቅላላ ሰራተኛ ተአምር። ምናልባት እስከዛሬ የቅጥር ቦታ ሄዳችሁ ፎርም እንደዚህ ሲቪያችሁን አስገብታችሁ ልታሸንፉ ያልቻላችሁበት ምክንያት ምናልባት ይሄ ቢሆንስ? የሰጣችሁት ለተሳሳተ ሰው ቢሆንስ? እስቲ ቆም ብላችሁ አስቡ። አቤት ግን ስራ ሊቀጠር የሄደበት ርቀት በጣም ከባድ ነው። እንቀጥል። ሲጋራ ማጨሽኝ ለእናትሽ እንዳትነግራት እሺ? እሺ አልነግራትም፣ ግን አንድ ጥያቄ ልጠይቅህ። እሺ ጠይቂ። አርጌ ስመረቅ አብራኝ መሆን አትፈልግም? እፈልጋለሁ። አርጌ ሳገባ የሰርጌ ቀን አብራኝ መሆን አትፈልግም? እፈልጋለሁ እንጂ። ሲጋራ ማጨስ ካላቆምክብኝ እኮ ትሞትብኛለህ። እሺ እኔ ልጅ ትልቅ ነገር ነው ያስተማርሽ። ከዛሬ ጀምሮ ቃል እገባልሻለሁ ሲጋራ በደረሰበት አልደርስም። ፈጥሮሻል ጸሎቴን ሰምቶ በጣም ይገርም ነው። የልጅ ፍቅሬ በጣም አስተማሪ ቪዲዮ ነው። ከእንግዲህ ላንቺ ኖራለሁ ከማንም በላይ እወድሻለሁ። በጣም ይገርም ነው። ምናልባት በልጆቻችን ፊት የምናደርጋቸው እያንዳንዳቸው ነገሮች በህይወታችን ዋጋ የሚያስከፍሉን የመጨረሻ ነገሮች ሊሆኑ ይችላሉ። ምናልባት በፊቷ ሲጋራ ማጨሱን እንደ ቀላል ነገር አይቶት ሊሆን ይችላል እያደረገ ያለው። ሲጋራ ማጨሱም ምንም ላይ መስለው ይችላል። ግን
በህይወት ውስጥ ትልቅ ጥፋት የሚያመጣ ነገር ይሆናል። ከዚህ ጋር በተያያዘ አንድ ቪዲዮ አግኝቻለሁ። እስቲ እሱ ላሳያችሁ። ገባ ለኔ አሁን ላይ ትልቁ ምክር ልጆቻችሁ ፊት የምታወሩትን የምትናገሩትን የምታረጉትን ነገሮች ተቆጠቡ። ቢኮዝ ልጅ አያውቅምና አይሰማም ብላችሁ ስትጣሉ ስለ ሰው ስታወሩ ስለ whatever negativity that you put out there in between yourselves, that's going to somewhat impact that child 100% I believe. በህይወት የምታደርጋቸው የምትናገራቸው እያንዳንዱ የምትሆናቸው ነገሮች በልጆች ፊት በህይወት ሊያስከፍሉ የሚችሉት ብዙ ዋጋ እንዳላቸው የሚጠቁም ነው ማለት ነው። ስለዚህ ከናንተ ጤና ባለፈ ለልጆቻቸው ፊውቸር ማሰብ ተገቢ ነው ማለት ነው። እንቀጥል። ሰላም ተወዳጆች፣ እባካችሁን ይሄንን ቪዲዮ ለዚህ ለባለስልኩ እንዲደርሰው ሼር ምናምን የምታደርጉትን አድርጉ። ነው ብዙ ፎሎወር የለኝም። ይሄ ስልክ ፊጋ አካባቢ ነው የተገኘው። የሆነ ቦታ ቁጭ ብሎ ነው የተገኘው። እንትን ነው ሎክ ማለት እንደተዘጋ ነው። ማንም የደወለልኝ ምናምን የለም ማለት ሊደወልልኝ እንዳይችል እንኳን ዝግ ነው። ዝግ ሆኖ ነው ያገኘሁት እና ፊጋ አካባቢ ነው የተገኘው። ትክክለኛውን ያስቀምጣችሁ የወጣችሁበትን ቦታ ሎኬሽን በስነ ስርዓት ትክክለኛውን ቦታ ለተናገረ ሰው እመልሳለሁ። በውስጥ በኩል ጽፉልኝ ትችላላችሁ ወይ ደግሞ ኮሜንት ሴክሽን ላይ ጽፉልኝ ትችላላችሁ። ለጠፋበት ሰው እንዲደርሰው እባካችሁን ቪዲዮውን አስተላልፉላቸው። አይዶን ነው ብቻ ግን ያው ላረጋግጥ የምችለው በዛ ነው። አመሰግናለሁ። ያው ሎክ ሆኖ ነው ያለችው ስዊች ኦፍ ነው ለማለት ነው። ምክንያቱም ይሄንን የተረዳሁት እኔ ኮሜንት ሴክሽን ላይ ገብቼ ተመልክቼ ነው። ምክንያቱም ሎክ ሆኖ ቢሆን ይደወላል። ስዊች ኦፍ ስለሆነ ነው መደወል ያልቻለው። ምን ይላል ውስጥ ቻርጀር ስለሌለኝ ነው ብላ መልስ ስትሰጥ ተመልክቻለሁ። ከዛ ባለፈ ግን ሰዎች ያለሽበት ሰውየውን የምትጠሪው ፒን ኮዱንና ቻርጀሩን ፈልገሽ እንዳይሆን ላይመጣ ይችላል ብለው የሚሉ አንዳንድ ሰዎች ተመልክቻለሁ። ግን በቃ እንደዚህ አይነት ደግነት ትልቅ ነገር ነው ብዬ አስባለሁ። የጠፋን እቃም እንኳን ቢሆን ለባለቤቱ ለመመለስ የሚደረግ መልካምነት ትልቅነት ነው ብዬ አምናለሁ በግሌ። እንቀጥል። እንግዲህ ከሰሞኑን ታክሲ ተሳፍሮ ሲሄድ የተገኘ ቅማል ነው እና ብዙ ሰዎች ተገርመዋል። ማለት ይሄ ነገር አሁንም ከተማ ውስጥ አለ ወይ ይላሉ። ከከተማ የት ሊሄድ ይችላል እንዴ? ይሄ ጉዳይ እኮ የገጠር ጉዳይ አይደለም። ከተማ ውስጥ በስፋት አለ እንጂ አንዳንድ ቦታ ተመልክታችሁ አታውቁም? በድህነት የሚኖሩ ተጠግተው የሚኖሩ እንደዚህ አንድ ህንጻ ስር ምናምን ቁጭ ብለው ሲለቅሙ ተመልክቼ አውቃለሁ እኔ በቅርብ ጊዜ ማለት ነው። እና ይሄኛው ዘመናዊ ነው። ታክሲ ተሳፍሮ ከቦታ ወደ ቦታ እየተጓጓዘ ነው ለማለት ነው ቪዲዮን ያጋራው ሰው። ከዛ ባለፈ ግን የምትገቡበት ታክሲም ሆነ የህዝብ ትራንስፖርት የትኛውም ፐብሊክ ኤሪያ ላይ ጥንቃቄ እንድታደርጉ እግረ መንገዴን ጠቆም ላደርጋችሁ። የምትቀመጡበት ወንበር፣ የተለያዩ ነገሮች የምትጠቀሟቸው ነገሮች እንደዚህ አይነት ነገር ይዘው ሊመጡ ይችላሉና ጥንቃቄ አድርጎ ለማለት ነው። አዲሱ ስራ በጣም ይገርም ነው። አልቻለችም። ሁለት ሰው ነው የጫነችው። አልቻለችም። አንድ ሰው አወረደች። በጣም ታምር ነው። ምርጥ ስራ ነው በነገራችሁ ላይ። አሁን ይሄንን የምትጠቀምበትን ጊሩን ቀለል አድርጎ የሚሰራላት ሰው ቢኖር በቀን ውስጥ በደንብ የምትሰራ ናት። ጎበዝ ናት። ፈጠራ ነው እውነት ለመናገር። እኔ ተሸክመው ሲያሻገሩ ተመልክቻለሁ። ይሄኛው ደግሞ በጣም ከሰው ጋር ንክኪ የሌለው ሰውየውን አቁሙ ተሸክሞ ማድረስ ከዛ መመለስ። ሰዎች ምን ይሏታል? ይሄንን ህዝብ 50 ብር ብትቀበይ ራሱ ያዋጣል፣ ይሰጡሻል ደግሞ አርፈው ከሚቀመጡበት አይደል እንዴ ለጉዳያቸው እየሄዱ ያሉት 50 ተቀበያቸው ምናምን ይላሉ። የሆነ ሆኖ ግን ምርጥ የሥራ መንገድ ፈጥራለች ልጅቱ። ጎበዝ ናት። እንቀጥል እስቲ። ከዚሁ ጋር በተያያዘ አንድ ቪዲዮ ላሳያችሁ። እናንተ ብትሆኑ ምን ታደርጋላችሁ? ተመለከታችሁ? የሚሻገር ሰው አለ። ይሄ ደራሽ ውሃ ነው የሚመስለው። ገባችሁ ማለት ይዟችሁ ነው የሚሄደው። በዚህ ላይ ምን አይነት እምነት ኖሯችሁ ትሻገራላችሁ እናንተ ብትሆኑ?
እጅግ በጣም ዘግናኝ የሆነ የውሃውን ፍጥነት ተመልክታችኋል። የሚሻገሩበትን ቦታ ደግሞ ተመልከቱ። ኦ ማይ ጋድ ተመልከቱ። ሰው እየመጣ ይሻገራል። ይህ እኮ አይደለም ለመሻገር ቆሞ ለማየት የሚያዞር ነው። የመጨረሻ ከባድ ጉልበት ያለው ውሃ እንደሆነ ያስታውቃል። ምንም ነገር ይዞ የሚሄድ እንደሆነ ማለት ነው። ስማ ተመለከታችሁ? በጣም ከባድ ጉልበት ያለው ውሃ እንደሆነ እኮ ያስታውቃል። እኔ በህይወቴ 1-2 ጊዜ ደራሽ ውሃ ገጥሞኛል። በጣም ከባድ ፍጥነትና ብዛት ያለው ማለት ነው። በጣም በኃይለኛው የሚመጣ አንድ ወንዝ ላይ ማለት ነውና በጣም ከባድ ነው። ለመሻገር አይደለም ቆሞ ለማየት የሚያዞር ውሃ ነው። የምሬን ነው የምላችሁና በየአካባቢው እንግዲህ ሰዎች በዚህ አይነት ሀስል ይኖራሉ። ከተማ ላይ መንደላቀቃችሁንና መሞላቀቃችሁን እንዳታዩት ለማለት ነው። ይሄ በየቀኑ የሚሰራው ቪዲዮ የከተማውን ገጽታ የሚያሳይ እንጂ በችግር እንደዚህ የሚኖሩ ሰዎች በየቦታው እንዳሉ እንድናስተውል ይጠቅመናል ማለት ነው። አይዞሽ የኔ አፋጋመጣ አይዞሽ አይንሽን ግለጭ። ከዛ ተነሽ ጭራሽ ኮፍያም አለው። ፈገግ በይ አንድ ለፎቶ ወይ ጉድ! ከዘንዶ ጋር ጨዋታ። እናንተ ብትሆኑ ለመዝናናት ሄዳችሁ እንደ አይነት ነገር ትሞክራላችሁ? በጣም እኮ ዘግናኝ ነው። ድሮ አንበሳ ግቢ እንኳን ሄደን አንበሳ ግቢ ከውስጥ ተፈተው ሲወጡ እንዴት ዘለን ወደታች እንደምንወርድ አስታውሳለሁ። እኔ ብዙ ጊዜ ደንግጬ አውቃለሁ። እኔ በዛ መልክና አይደለም እንደዚህ አይነት ላይ ጠምጥመ ለመሸከም ይቀርና በርቀት ኬጅ ውስጥ የምታየውን እንኳን ብዙ ለመዳፈር የስነ ልቦና ዝግጅት የለንም። በጣም ከባድ ነገር ነው። እናንተ ብትሆኑ ትሞክራላችሁ? ይሄን ሁለት እብዶች የአእምሮ ሐኪም ቤት ግቢ ውስጥ ወክ እያደረጉ ሳለ አንደኛው እብድ ውሃ የተጠራቀመበት ትልቅ የውሃ ገንዳ አይቶ ዘሎ ይገባበታል። ይሄኛውን የተመለከተው ጓደኛውም ወዲያውኑ ዘሎ በመግባት ጓደኛውን ከሞት ያድነዋል። ይሄ ነገር ከተፈጠረ ከሰዓታት በኋላ ዶክተራቸው ጓደኛውን ከሞት ያዳነውን ልጅ ይጠራውና በሚያሳዝን ሁኔታ አንተ ከውሃ ውስጥ ያወጣው ጓደኛ ሌላ ክላስ ውስጥ በገመድ ራሱን ሰቅሎ ሞቷል። አንተ ደግሞ ጥሩ የጤንነት ማሻሻያ ስላሳየ ወደ ቤተሰቦች ትመለሳለህ ይለዋል። ከዛ ልጅም እንደዛ እኮ አይደለም፣ ጓደኛዬ ውሃ ውስጥ በገባበት ጊዜ በጣም ረጥቦ ስለነበረ እኔ ነኝ እንዲደርቅ ብዬ ገመድ ላይ ያሰጠሁት ይለዋል። አረ ምን ይሻላል? ሌላ ሰው ራሱ ሊፈጅ ይችላል ከወጣ በኋላ ተጅሎታል ተብሎ ቢለቀቅ ማለት ነው። የእብድ ጨዋታ ከባድ ነው። ከጓደኞቼ ጋር ቅዳሴ እያስቀደስኩ በመሃል ጎንበስ ስል ወደ ቪዲዮ የባሰ መጣ። ወጣ ብትሄድ ነው የሚሻለው። ጸሎትን እንዳይሰማ የሚያደርግ ነገር ነው እኮ። አለመሳቅ አትችልም እንደ አይነት ነገር አይተ። ትናንትናም በዚህ አቅጣጫ አንድ ነገር በሕክምናው ዘርፍ ምን ይባላል ብዬ ጠይቄያችሁ ነበረ። ብዙ የመለሰልኝ ሰው የለም። እንደዚህ የሲሪየስ የሆኑ ቦታዎች ላይ ይሄ የሚያስቅ ነገር ስለሆነ ነው። ለምሳሌ ለቅሶ ቤት ገብታችሁ ለቅሶ ቤት የምትመለከቱት ፎቶ እስቲ ቆይ ፎቶ ቪዲዮ ላሳያችሁ። እንዴት ዋላችሁ? እንዴት ዋላችሁ? ግቡ ግቡ ግቡ። ከመሳቅ ውጭ ምን ታረጋለሽ? ለቅሶ ቤት መሆኑ በቃ ምንም እኮ ጥያቄ የለውም። ግን እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር አይተ ከመሳቅ ውጭ ምን ልታረግ ትችላለህ? ተፈጥሯዊ ነገር እኮ ነው። ግን በቃ ምንድነው የሚባለው? እስቲ አስታውሱኝ። ሰምቻ ቃለሁ እኮ ከዚህ በፊት አንድ የሕክምና ባለሙያ ሲናገር ሰምቻ ቃለሁ። ግን ረስቼዋለሁ ነገር ይሁን ምን እንደሚባል።
ይሄ ወዳጃችን ለቅሶ በቲክቶክ ድረሱኝ እያለ ነው እና ኮሜንታተሮችም አላሳፈሩትም ደርሰውታል። ትላንት ምጥ ነበር ያየነው የኮሜንታተሮቹን መልስ ወዮ ትላንት ምጥ ነበር ያየነው። አራድሌ አባቴ አባቴ ወዮ አራድሌ ወዮ ጓደኞቼ በዱባይም በሀገር ውስጥ ያላችሁ አጽናኑኝ። ኧረ ተአምር ነው። ተነጥቻለሁ። ወንድማችን እግዚአብሔር ያጽናግን። በዱባይና በሀገር ውስጥ ያላችሁ ፈጣሪ ሼርና ኮፒ ሊንኩን ያብዛልህ። ኧረ ተው ኮሜንት የምትሰጡ ሰዎች ፈጣሪ አዘንን የምትወጣበት ፓኬጅ ውስጥ ያው በላይቭ እንዲደረስለት ነው የተፈለገው። እንግዲህ በቲክቶክ ምን ማድረግ ይቻላል? እንድትጽናና ሪፖስት አድርጌያለሁ። ኧረ እስማም ሰው መሪ ሆኗል። ካናዳ ነው ያለሁት አይመለከተኝም። ኧረ ሰው መሪ ነው የሚባል ካምፓኒ ነው የሚጫወትብን ታች ስልክ በርካሽ እየሸጠ የምር እኮ ነው። በእውነት የማይታይ ነገር አለ እንዴ ዘንድሮ? አይተናል፣ ሰምተናል፣ ላይክም አድርገናል። ወይ ጉድ! ፈጣሪ ነፍሳቸውን ከጌመሮች ጎን ኧረ መድኃኒዓለም ሰው ኮሜንት ለማድረግ የሚማር ነው የሚመስለው እኮ የሚሰለጥን ነው የሚመስለው። ወይ ጉድ! ምን ይባላል? ነፍሳቸውን ቫይራል ያወጣው። ኧረ በስመ አብ ኮሜንት ሰው አምርሮታል የምር። ይሄ ቪዲዮ ስንት ላይ ከገባ መለሳለሁ ብሎ ነው። ይቅር በለን ወይኔ ኢንቫይት አድርገኝና አብረን እናልቅስ። በርታ፣ ደጋግመህ ስራ፣ ቫይራል እየወጣ ነው። ወይኔ እግዚአብሔር ሰው በቃ መሬ ነው። ማን አንድ ሰው አላጽናናውም እኮ በቃ ንፍተን ተናፈጠው። ኮፒ ሊንክ አድርገናል ይደርሰዋል። ኧረ አለቃም ፈቃድ ጠየቀው። የቪዲዮ ማስረጃ አምጣ ብሎ ነው። ወይ ኧረ ሰው የተመታ ነው። እግዚአብሔርን ነው የምላችሁ፣ ሰው የተመታ ነው። በቃ የምር እኮ ነው። ኮሜንት ለማድረግ ሰው የሚማር የሚሰለጥን ነው የሚመስለው። እንዲህ በጣም ገራሚ ነው። በነገራችን ላይ የምታዩዋቸው የቅርብ ጊዜ ቪዲዮዎች ላይ ማለት ነው፣ አሁን በአጠቃላይ ማህበራዊ ሚዲያ ላይ የሚለቀቁ ቪዲዮዎች ላይ ገብታችሁ ኮሜንት ነው ማየት ያለባችሁ። ከቪዲዮ በላይ ኮሜንት ውስጥ ያለው ነገር ነው ከባድ። ተአምር ነው። በነገራችሁ ላይ ለቅሶውን እንደዚህ ቀርጾ መልቀቅ ላይቭ ማድረግ ምጧን ላይቭ ካደረገችው ሴት ተለይቶ የሚታይ አይደለም። ሰዎች በቃ ማለት በሀዘን ሰዓት ማዘን የለባቸው በደስታ ሰዓት እንደሚደሰቱት ሁሉ ማለት ነው። ነውር እኮ ነው ሁሉ ነገር ማህበራዊ ሚዲያ ላይ ይዞ መምጣት። እንደዚህ ከቀልድ ያለፈ ነገር ምንም በህይወት ላይ ሊያመጣ የሚችለው ነገር የለም። በጣም አስነዋሪ ነገር ነው። በነገራቸው ላይ ሰው ኮሜንት የሚሰጠው አንድ የሚያጽናናው ሰው እኮ የለም። ባሎቻችሁን አንዴ ማለት ነው አኒ ቤቢ አባቴ ምናምን ብላችሁ መጣት ከጀመራችሁ በኋላ ማለት ነው ለማ ማለታችሁ ምንም ያህል ቢያናድዷችሁ በቃ ይሄ ንቀት ነው። አይችሉትም፣ አይቋቋሙትም። ፍርድ ቤት ነው የሚገጥም። በቃ አችሉም በሙሉ ስም መጥራት ደጀኔ እኔ አንቺ ምንድነው ያልኩት እስክቲ ድረስ በቃ ምንም ያህል ቢበድሏችሁ እንደው አደራችሁ ብትናደዱ ለማ እንዳትጣሉ ካናደዷችሁ በሏቸው። ለምንድን ነው ለማና ደጀኔ ላይ ፎከስ ያደረግሽው? ስንት ሰው አለ አይደል እንዴ? ሲጀመር ለማና ደጀኔ እንደዚህ የሚያደርጉ ሰዎች አይደሉም ብለዋታል።
በፍቅር እንግዲህ አብሮ በሚኖርበት ጊዜ ሰዎች የተለያየ ነገር ሊገጥማቸው ይችላል። ሲበሳጭ ሁሉም ሰው በስሙ ነው የሚጠራው። ውሸት እኮ አይደለም፣ ትክክለኛ ነገር እኮ ነው። ብዙ ሰው የሚያደርገውን ነገር ነው የተናገረችው። ተአምር እኮ ነው። የምናውቃትን ልጅ ሰርግ እየሰራን ከአብሮ አደግ ልጅ ጋር ከአብሮ አደግ ጋር አብረህ አትሰደድ የሚባለው ለዚህ ነው ይባላል። የሰፈርህን የቤትህን ገመና የሚያውቅ ልጅነትህን የሚያውቅ ከዚህ የተሻለ ሊያደርግ አይችልም። እንደውም እነሱ በግላቸው ነው ስራ ላይ ሊሳቁት፣ ግን ገመናህን አውጥቶ የሚያሰጣ ብዙ ሰው ስላለ ከሀገር ልጅ ጋር ከሰፈር ልጅ ጋር ከአብሮ አደግ ጋር አትሰደድ ይባላል። ሌላው ገመናህን ስለማያውቅ አሳልፎ አይሰጥህም ለማለት ነው። ሁለተኛ ባል የቤት ኪራይ ማለት ነው። በእውነት ደባል ማለት ነው። ከቻላችሁ ከመጀመሪያ ባላችሁ ጋር ተፋቅራችሁ ተዋዳችሁ አብራችሁ ኑሮ፣ አትፋቱ። ከተፋታችሁ በኋላ እድሜያችሁ ከሄደ በኋላ 40 ምናምን ከገባችሁ በኋላ የምትጠብሱት ወንድ እንዲሁ አብሮ ለመኖር እንዲሁ ደባል በሉት። ደባል ታውቃላችሁ? እንደዛ ነው የሚባለው። ስለዚህ በትንሹም በትልቁም እየተጨቃጨቃችሁ አሁን በተለይ ዲያስፖራዎች ሰመር ላይ ነው ሆሊዴ ካልወሰድከኝ በዚህ ካልወጣ የልጄን ዳያፐር ካልቀየርክ ምናምን ብላችሁ አትፋቱ። በትንሹ ነገር አርፋችሁ ከመጀመሪያ ባላችሁ ጋር አርፋችሁ ተቀመጡ እንጂ ሁለተኛ እኮ ማለት ማንም ያሻውን ሌላ አሽታ የለቀቀችውን ሌላ ወገቡን ያበላሸችው ሌላ እንትን ያለችው እናንተ ጋር ምን ይሰራላችኋል? ይቅርባችሁ። የመጀመሪያችሁ ጋር ተፋቅራችሁ አብራችሁ ኑሮ። ወዶቼ እኔ መመክራችሁ ይሄ ነው። ከትልቅ ሰው ይውላችሁ ግንባሩ ሸብሸብ ያለ ሰው የሚመክራችሁን ስሙኛ። ያየነው ነው የምንነግራችሁ። እኛ ይሁን ላጤነት ይሻለናል ብለን ብቻችንን ቁጭ ብለን እየኖርን ነው። ምክር ትሰማላችሁ? የትልቅ ሰው ምክር ስሙ። በነገራችሁ ላይ አንድ ልጅ ነበር እንደዚህ ሴት ልጅ ድንግል ካልሆነች ማግባት የለብህም ብሎ ሲናገር የነበረ ልጅ። እንግዲህ በሴቱም ተነስቷል ማለት ነው ይህ ጉዳይ። ከመጀመሪያችሁ ጋር ኑሩ የሚለው ነገር እኮ ሀሳቡ ጥሩ ነው፣ ግን ደግሞ በማን ነው መነገር ያለበት የሚለው ነገር ኢምፖርታንት ነው ብዬ ስለማስብ ነው። ልጁ አህያ ሲያጫውት የኖረ ሰውዬ ከአህያ ጋር እንደዚህ ሆንኩ ሲል የነበረ ሰውዬ እንደዚህ አይነት ምክር የመስጠት የሞራል ልዕልና የለውም ብዬ ስለማምን ነው ልጁ የተናገረውን ነገር የተቃወምኩት እንጂ ንግግሩ በራሱ መጥፎ ሆኖ አይደለም። የሚናገረውን ሰው መምረጥ ተገቢ ነው ብዬ ስለማምን ነው። እንቀጥል እስቲ። ውድ ባለቤቴ የቤቱን ቁልፍ እዚህ ጋር አስቀምጬልሻለሁ። ሰላም እንደማገኝሽ ተስፋ አደርጋለሁ ይላል። ሶኬት ላይ የሚበራ እሳት ውስጥ ሰክቶ ሄዶ ሰላም እንደማገኝሽ አንገብግበዋለች ማለት ነው። እንግዲህ በህይወቱ በፍጹም ደስተኛ ሆኖ እንዳልኖረ የሚያሳይ ነገር ነው። እሳት ውስጥ ጥዶላት ሄዶ ስትመጣ ስትነካው ሊፈጠር የሚችለውን ነገር አስቡት። በነገራችሁ ላይ ብዙ ጊዜኛ እንደዚህ እናስባለን እንጂ ሴቶቹ እናንተ ተንኮል ያሰባችሁ ቀን እነሱ የሚያስቡት እጥፍ ነው ብዬ ነው ማስበው። እኔ ሴቶች የማባዛት በጣም ከባድ ችሎታ አላቸው። ገብቷችኋል? እና የምታደርጉትን ነገር ማለት መጥፎ ነገር ስታደርጉ ደብል መጥፎ ነገር እንደሚሆንባችሁ አስባችሁ በስነ ስርዓት ለመኖር ትክክለኛ ነገር ለማድረግ ወሰናችሁ ሰብሰብ ብላችሁ መኖር ነው ያለባችሁ ማለት ነው። አንድ እስቲ በሚስቱ የተናደደ ላሳያችሁ። ደብል ጂንና ቢራ አምጣልኝ ቶሎ በል። ምንድነው የተበሳጨ ትመስላለህ? ምን ባክህ ከሚስቴ ጋር ተጣልቼ ወሩን ሙሉ አላናግርህም ብላኛው። ታዲያ ምን ያናድድሃል? ወሩ የሚያልቀው ዛሬ ነው። አረታ ጊዜው አጠረብኝ። ወሩ ሞልቶኛል ነው እኮ በቃ ወሩ ሞልቷል። ዛሬ ነው ወሩ የሚያልቀው። እንግዲህ ተመሳሳይ የሆነ ነገር ሊቀጥል ነው ማለት ነው። ሌላ ነገር ይናገራል ነው በእውነት ተጽፎ ያነበብነው ነውር የተባለው በባለፈው ጊዜ እንዳያስደሰተን አምላክ የማይወደው ደርሶ ከናፈቀን እሱ እንደ ሰው አይደል። እባክሽ አነፍራ፣ ንስሐ እንገባለን፣ ኃጢአት እንስራ። በግልጽ የሚያበረታታ ነው። ይሄ ደግሞ ጉዳዩን እናድርገው የሚል አይነት ነው የሚመስለው ግጥሙ። እኔ ከዚህ ጋር በተያያዘ አጭር የሆኑ ግጥሞችን በጣም ወደ ሰው ነኝ። ለምሳሌ አንድ በእውቀቱ የጻፋት ግጥም አለች። አዳም ኃጢአትን ሰራ ከገነትም ተሰደደ፣ ጋቢን መስራት ለመደ፣ ጋቢውን ቋጭቶ እንደጨረሰ ገላው ብርዱን ለመደ የሚል በቃ አጭር በሆነ መንገድ የሚገለጽ ማለት ነው። ይሄ የኔው የተሻለ ነው፣ የሱ ነይ እንስራ የሚል ነው። ከባድ ነው። ግጥም ስለምወድ ነው። የኔ ተመልካቾችም ግጥም ስለሚልኩልኝና ግጥም ማየት ስለሚፈልጉ ነው በተወሰነ መልኩ እንደዚህ የተከሸነ ግጥም ይዤላችሁ መጣው ማለት ነው። እንቀጥል። አዲስ አበባ ውስጥ እኔን ለማሰለጠን ብቁ
የማርሻል አርት ባለሙያ የለም። ጆኒ ካነቀህ በኋላ እኮ በቂ ኦክሲጅን አላገኘም ጭንቅላትህ። ለዛ ነው እንዲህ የምትሆነው። ዛሃራ ራሱ እኮ አልተቀበለችም ኮላውትን። በጣም ነው የሚንቁ። እንደ ጉዲፈቻ ልጅ አይንህ ተንከራተተህ እኮ። አልፈልግም አሉ። በሌላ ሰው ስልክ አትደውል። አውቀው እኮ ነው ማያነሱት። ሙቀጫ ተሸክሞ መሮጥ እኮ ከኤምኤምኤ ጋር አይገናኝም። ነገሮች ላይ ትፈጥናለህ። ያኔም በ16 ሰከንድ ሞተህ ነበር። እንደ ጎረቤት ልጅ በርጋ የመጣ ትቆማለህ እንዴ? ከፋሉህ እኮ በቃ ሂድ። ከኦዲየንስ ነው መጀመሪያ ያለብህ አንተ። ውይ ያለመፈለግ ስሜት። እሱም በዚህ ደረጃ አዲስ አበባን የሚያክል ከተማ እንግዲህ በጣም ኢንተርናሽናል የሆኑ ልጆች ያሉበት ከተማ ላይ እኔን ማሰልጠን የሚችል ብቁ ሰው የለም ብሎ መናገር አልነበረበትም። እውነት ለመናገር ጌች ይሄንን ቪዲዮ ሪፖስት አድርጎ ተመልክቻለሁ። ግን በቃ አንዳንድ ጊዜ ላሰልጠነ የሚል እኔ ሙሉ ወጪህን ሸፍኜ ብሎታል እኮ ጌች። እዚህ መተህ ሰልጥን፣ ከዛ በኋላ ለውድድሩ ብቁ ስትሆን ወደ ውድድሩ ትገባለህ ብሎታል። ጆኒ በስንት ሰከንድ እኮ እንደጣለው አይታችኋል እዛ የልምምድ ቦታቸው ላይ። እና እኔ እውነት ለመናገር ገዜ ፋስትማን ይመቸኛል። በቃ ማለት ትጋቱ፣ ጥረቱ ያለው ዲሊጀንስ በጣም ጸዴ ነው። ግን ለዚህ ውድድር ብቃት ያላቸውና የተማሩ ልጆች የሰለጠኑ ልጆች ናቸው የሚፈልጉት ከተባለ ቢሰለጥንና ገብቶ ቢሞክር አሪፍ ነው ብዬ አስባለሁ። ምን ትላላችሁ እናንተ? ተመልከቱ ተመልከቱ ተመልከቱ። አንድ አግኝቶታል። በቃ አሰናበተው፣ ገላገለው። በቃ የኤምኤምኤው ጉዳይ ያመጣው ውጤት ይመስለኛል። በየሰፈሩ እኛ ቀር ታውቃላችሁ። አሁን ለምሳሌ ሩጫ በሀገራችን በዓለም ደረጃ ከፍተኛ ውጤት ያመጡ ሰሞን ከተማውን ወጣችሁ ብታዩ ጧት የሚሮጥ ሰው ብዛቱን ልነግራችሁ አልችልም። ሩጫ ላይ ፎከስ ያደርጋል ሁሉም ሰው። በቦክስ የሚሆን ጊዜ ደግሞ እንደዚህ ያው አንድ አፍሪካ ሀገር ውስጥ ነው። ቢሆንም ግን እኛም ሀገር ላይ ልክ በቦክሱ ሰዓት ደግሞ ቦክሱ ላይ በሆነ ነገር ሰዓት የሆነ ነገር ላይ ፎከስ የሚያደርግ በሚመጣ ነገር የሚነጉድ ብዙ ሰው አለ እና የራስን ነገር ይዞ መቀጠል የሆነ ነገር ላይ ስኬታማ እንድትሆኑ ያደርጋቸዋል። እንቀጥል። አንድ ሰው ሎተሪ ቢደርሰው ምን ሊያደርግበት ይችላል? በግ ሊገዛበት። ምን ታይቶ ነው ልጄ በሎተሪ በግ? 1 ሚሊዮን ብር ሎተሪ ደረሰኝ በጌን ቻልኩ ሊባል ነው ማለት ነው። የኑሮ ውድነት ታይቶት ነው። በምን ሊበላ ይችላል? ምስር ወጥ። ቢታንያ ስለ ኢትዮጵያ ታስቢያለሽ? ስለ ኢትዮጵያ ምን ታውቂያለሽ? ኢትዮጵያ ሀገሬ ናት። እሺ ብዙ ማለት ልጆች ከወላጆች ጋር የማይሄዱበት ቦታ የት ሊሆን ይችላል? ለቅሶ ቤት። ለቅሶ ቤት። ለምንድን ነው ለቅሶ ቤት የማይሄዱት? ለሐዘን ይሄዳል። እኔ ሐዘን መሄድ አልፈልግም። በእኔ ከሄደ ስለዚህ የሰው ዶክተር ባይሳካልህ የእንስሳ ትሆናለህ? አይ አትሆንም። ሰዎች ምን ላይ ሊተኙ ይችላሉ? አልጋ ላይ። ምን ስታደርግ እንቅልፍ ሊመጣ ይችላል? አንተ እንቅልፍ ሳጠና። እውነቱን እኮ ነው። የብዙ ችግር ነው። አጼ ጴጥሮስ ታለንትሽስ ምንድን ነው? የብሔረሰቦች ዘፈን ብሔረሰቦች ድምፅሽን ከፍ አድርጊያ እንዲሰሙ 80 ምናምን ናቸው እኮ እንዲሰሙ። ብሔረሰቦች ኑኑ የኢትዮጵያ ልጆች። ይሄማ ርዕሱ ነው እንዴ? ዊንታ ጋር ደረስን። ዊንታ መምህር እያስተማረ ተማሪዎች ምን ሊያደርጉ ይችላሉ? ሊተኙ። አንድ ሰው ሎተሪ ቢደርሰው ምን ሊያደርግበት ይችላል? ቤት ሊገዛ። ምን ስታደርግ እንቅልፍ ሊመጣ ይችላል ሲባል ሳጠና። አንድ አስተማሪ ምን እያደረገ ልጆች ምን ሊያደርጉ ይችላሉ? ሊተኙ። ይሄ መራራ እውነት እኮ ነው። በጣም ብዙ ቦታ ያለ ነገር ነው። አሁን እንኳን በትልቅነታችሁ ለማንበብ የሆነ ነገር ስትይዙ እንቅልፋችሁ መጥቶ አያውቅም። በተለይ ደግሞ የማንበብ ልምድ የሌለው ሰው ወይም ደግሞ የማይፈልግ ሰው ግዴታ ከሆነበት እንኳን ማንበብ እንቅልፉ ይመጣል። ምንም ይሄ የታወቀ ጉዳይ ነው። እስቲ እንቀጥል። የባልና የሚስትን ሮስት እንስቲ። ይሄኛው ልጅ ከላይ ያደረኩት አው አይካ የመጨረሻ ነው እንጂ እኔ በላኝ። ምንድን ነው የጠፋበት ግን? ብዙ ነገር ቢሆን እንደ ይሄ ሁሉ እንባ በተለይ ይሄ
ወንድማችሁ አይደለው ሲል በቃ የሚደርሽ አንጀቴን በላኝ። እኔ ራሱ በቃ አልገባም ውስጥ የተነካ ባልና ሚስት የለየላቸው ሮስት አድራጊ አይደሉን። እኔ እንደው ነገሩ አንዴ ፖሊስ ላይ እንትን ፖሊስ ከእጅ ካደረሰ ቶሎ ነው የሚገኝለት። በላሊት ነው ቢሆን እኔ እንጃ እውነት እኔ በጣም በቃ ልሰማው ሞከርኩ። ቁልፍ አላቸው ማለት ነው እንደዚህ ተመሳሳይ ቁልፍ ኑሯቸው ነው ከቤት ውስጥ ነው መሰለኝ እንደዚህ። አንዳንዴ ብሮ የራስ ሰው የምትለው ነው የሚወስደው ከውጭም እኮ አይመጣም። የራስ ሰው ነው የሚያጠቃሽ። የራስ ሰው ነው የሚያጠቃው። ያስጠቁሩና ምናምን ብዙ ነው ደግሞ ወርቅ ምናምን ብዙ ነገር ቢሆን መቼም ይሄ ሁሉም እንደ ቀላል አንተ የሚያስጠላ እኮ እንደገና አሁን እንደ አዲስ ማንሰራራቱ ምናምን በጣም ከባድ ነው። ያላቸው ሮስት አድራጊ አይደሉን ባታው ናቸው። ምን ያደርግላቸው አሪሶ ነገር ነው። ሄይኛ ከባድ ነው። አሁን አትለምነው እንግዲህ ሌባውን ሄደህ እባክህ ወንድማቸው አይደለው ሲል ሌቦችን አሳዘነኝ በጣም እውነት። አይዞን አባቴ ያልፋል። ማያልፍ የለም ይተካል። ንብረት ነው ዴታ አባቱ ምን አባቱ በቃቱ ሰርተን ያመጣው አሁንም ሰርተህ ታመጣዋለህ። አንተ ብቻ ጤና ዋናው ጤና ነው ለሰው ልጅ ዋናው ጤና ነው። አብሽሩ ለማለት ያህል ነው። መልሱለት። ባይመልሱም ሰር ለፍቶ ነው ያመጣው ያገኘዋል መልሶ ምንም ችግር የለም። ቢመልሱለት አሪፍ ነው ጥሩ ነው። አይዞን ለማለት ነው ብራዘር አይዞን በርታ። ረባልና ሚስት ከባድ ሮስተር ነው እንዴ? በጣም ነው ሮስት የሚያደርጉት። በቃ ማለት ልጁ ወጥቶ ሚዲያ ላይ ባለቀሰው ጉዳይ ነው ወጥቶ ሲሳደብ ተመልክታችሁታል። መድኃኔዓለም በጣም ነው የሚዘገን ነው። በቃ ጊፍተሮችን ምናምን ከዚህ በኋላ የሚመለስም አይመስለኝም። በዚህ ጉዳይ ጊፍትም የሚሰጠው ሰው አለ ብዬ አላስብም። የተናገራቸው ከባባድ ነገሮች ጊፍተሮቹን ዞር ብለው እንዳያዩት የሚያደርግ ነው። በቃ ቸግሮታል። የቸገረው ነገር በግልጽ ተናግሯል። ልጁ ግን ስራ መልመድን መጽሐፉ ምን ይላል መሰላችሁ? ሰው በታናሽነቱ ቀንበር መሸከምን መልመድ እንዳለበት በትክክል ይናገራል። መልካም ነው ብሎ ማለት ነው። በልጅነት መሸከም ያለመድከው ቀንበር ስታድግ እንዴት አድርገህ እንደምታገላብጠው አታውቅም። ስለዚህ ስራ መልመድ ምንም አማራጭ የሌለው ጉዳይ ነው። ያላችሁን ገንዘብ መሬት ላይ ያወርዱት። አየር ላይ ያለ ነገር ምን እንደሚፈጠርበት አይታወቅም። ከታች ደግሞ የተለያዩ አቅም ያላቸው ልጆች መነሳታቸውም ስለማይቀር ወረ ከናቶቻችን ድንጋጤ ይሰውራል። አሜን። አንዳንድ ሰው እንደው ምኑ ቢነካ ነው በጣም መራር ነገር የሚያወጣው አረር ምንለው አይነት ነገር የለም። ያው ምነግርህ የሰማሁት የግጥም ያህል ባለፈው አንስተናል ነበር። ይሄ ሰው ሁኔታ ላይ አንድ ነገር ሲፈጠር አውጥቶ ጣል የሚያደርገው አይነት ቃል ማለት ነው። ያው ጨዋታውም አለው ደስታውም አለው። በዛው መጠን ደግሞ በጣም ምርር ያለ ነገርም ይወጣል። በጣም ከባድ ለመስማት ሁሉ የሚሰቀጥጥ የሚያስደነግጥም ጭምር። ይሄን ነገር ስሰማት እዚያ ላይ አንድ ምርቃት አለ ለእናት የሚመረቅ የዳስ እንጨት ይምታሽ የሚባል ይምታሻው በጥሩ ባይተረጎም ዳሪ ኳይ ለዳስ የተባለ እንጨት እንግዲህ ጋደልም ብሎ ያደናቅፎ ቢመታሽም ህመሙ ትዝ አይልም ደስታው እንጂ ነው። እንዲህ ተብላ የምትመረቅ እናት አለማየት ምን ያህል ዋጋ እንዳለው እናውቃለን። በሰዋችን ውስጥ ልጇ አጥፍታለች። በርግጥ እሷም እኮ ምንድነው ቤቷን አጸዳርታ ምናምን ተቀምጣ ያለ እናትየው ስትመጣ ያው በፊት ልጅም ሆነን ቤት ስናጸዳ ጫማ አርጋችሁ አትግቡ እንደዚህ አትበሉና ምን ባባለው ነገር አለ አይደለ? ልክ እንደዛ ነው የሚመስለኝ። ልጅቷ ቅቤ ተቀብታለች እናትየዋ። ስለዚህ ብቻ አሸተተችና ረዛዛውኝ ምናምን አለቻት ማለት ነው። ከዛ እናትየው ምንድነው ያለቻት? ቅቤ አትሽተች እንዲሁ ንጹህ እንደሆንሽ ኑሪ ያለቻት። ሴትየዋ አሁን ይሄን የተባለችው ሴትዮ 50 ዓመት ሆኗታል። አላገባችም፣ አልወለደችም። እና ዓለም ማየት የምትፈልግ እናት፣ በዛ የምትመረቅ እናት፣ በዚህ በኩል ደግሞ የዚህን ያህል ጨክና እንዴት ወጣላት ቃሉ ራሱ የሚያሰኝ ያራስ ቤት የሚቀባ ቅቤ የሚሸተው ሽታ ያን ሁሉ አታግኙ ብሎ ልጅን ማለት አንድ ሰይፈዲን የነገረኝ ነገር አለ። የማይሆን ነገር ሲያዩ እናቶቻችን ይደነግጣሉ አለና እዚህ ጋር ነው የሆነ የሚላቀቅ ነገር አለ እና ቃል ባያወጡ እንኳን የነሱ ድንጋጤ እድል ያሰናክላል ብሎ ይነገረኛልና በጣም ከባድ ነው። አረ ከእናቶቻችን ድንጋጤ ይሰውራል። አሜን። ቅቤ አትሽተች ከባድ አይደለም? እንዴት አያችሁት? የዳስ እንጨት ይምታሽ የሚለው
እርግማን ሳይሆን ቅቤ አትሽተች የሚለው እርግማን የሆነበት መንገድ አይገርማችሁም? ውስጡ የተደበቀ ቅኔና የንግግር ዘዬ ስላለው ነው። አማርኛ እኮ ድንቅ ነው እኮ በእውነት ውስጡ ብዙ ነገሮች አሉት። በቃ ጌቶችን እንዴት ይመቻችሁ? ደውሉኝ ሲጨርሽ ሆነ። ቆይ ያዳልሽ ቆይ የባለፈውን 400 ብር የተበደርሽ ነው። ኦኬ እሺ 200 ብር ነው ያለኝ 200 ብር አመጣልሃለሁ። እሺ 200 ብር አለ። ፒስ በል ባለፈው ላይ 4 አለብህ አንተ 200 ብር አለኝ። አንቺም ተበደረሽ ነበር የዛን ቀን። 2 አለብኝ 2 ይቀርብኝ። 200 ብር ነው የሚቀርብኝ። ይኸው 200 ብር ነው የሚቀርብኝ። ይኸው 200 ብር ይቀርብሻል። ቻለ ማለት ነው። ተንጣጣ ምርጥ ሂሳብ ነው የሰሩት። በጣም የሚገርም ሁሉም ብድር እንደዚህ ቢሆን አሪፍ ነበረ። አንድ ሌላ ቪዲዮ አለ። እስቲ ባለ ሀብት ሆኗል ለወጣቱን የሚመክረውን ነገር ተጠይቆ ያለውን ነገር እንስማ እስቲ። አባ ቆይ አንዴ ያንተ መኪና ነው? የጠቢብ ንግግር በጣም ያምራል። አንድ ጥያቄ ልጠይቅህ ይቻላል? ለወጣቱ ጀነሬሽን አሁን ላለው ወጣት ጀነሬሽን ስለ ቢዝነስ የምትመክረው ነገር ካለ? የሚገርም ጥያቄ ነው። ባንክ ብትበደር ያንን እዳህን ለ30 ዓመት ያክል መክፈል አትችልም። ግን አንድ ባንክ ብትሰርቀውስ በ10 ዓመት ታስረህ ትወጣለህ። 20 ዓመት አተረፍከው ማለት አይደል? የጠቢብ ንግግር ነው የጠባብ ንግግር? ሰዎች የጠቢብ ንግግር ነው የጠባብ ንግግር ነው ያልከን። እኛ እኮ ቁም ነገር መስሎን የሰማነው ምን ለወጥ መስሎን ብለውታል። አይ ታምር አንተ ጅል። አቤት አባይ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥንችን ብራውን ያረፍኩት እኮ እያጠናው ነበር። ኧረ እሺ ምንድነው ያጠናው? እንትን ማትስ ማለቴ ባዮሎጂ አይደለም ኬሚስትሪ ፊዚክስ ነው መሰለኝ። ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልባል አልኩት። አትለኝም እባክህ። እሺ ፊዚክስ ስለምን አጠና? ስለ ፋርስ ማለቴ ፈረስ ፎርስ። ጉድ ፈላ ዘንድሮ አንተ ፈረስ አቋም። እሺ ልጠይቅህ ዋት ኢዝ ፎርስ? የስ ምን ማለቴ እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ እንዲህ ነው እንጂ ልጅ ከወለደው አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ is equals to displacement minus እሺ ሌላ ዲስፕሌስመንት። ጎበዝ። እሺ what is displacement? Displacement comes from 3 Greek words dis, place and ment. Dis means dislike and place means ቦታ and ment means ሜንታ ከረሜላ። So in combination displacement means I dislike to eat ሜንታ ከረሜላ in this place. አቤት እውቀት። ይሄን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህ ወይ? እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ። ነግሬያለሁ ደግሞ እንደሱ ባየነህ ቄጥ አትይኝ። አሁን ምረጥ። ምንድነው የምመርጥ? አንደኛ ልስቃልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። አቆም መለስኩ አንዴ አይደል? ና እስኪ እሺ ወደ እኔ ጠጋ በል። ኧረ አባዬ እዚህ ተመችቶኛል። ጠብቀኝ። ቆይ ማነሽ አስካለሽ ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። አባዬ ምን ልታረገኝ? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ከአንገት በላይ ፈርሰ መሰራት አለበት። ኧረ አባዬ ምንድነው? ገና ምን አይተህ እቆልሃለሁ። ማነሽ ብረት ምጣዱንም አዘጋጅልኝ። ይህ ልጅ በጣም ገዳይ ነው ታውቁታለች። ግን ከቅርብ ጊዜ ወዲህ አይቼው አላውቅም። ቲክቶክ ላይ ረዘም ያለ ጊዜ አላየሁትም። ግን የሚሰራቸው ነገሮች በቃ በጣም ነው የሚመቹኝ። እኔ ገዳይ ነው፣ በቃ ምርጥ ልጅ ነው። እግዚአብሔር የተመሰገነ ይሁን። እማማ ዝናሽዬ አሜን። እኛን እንዳበላ ደግሞ የተራቡትን የተጠሙትን ያብላልን። የራሳቸው ጉዳይ አላሉ። እማማ ዝናሽ እንደዚህማ ተገቢ አይደለም እንዴ! እርስዎ እንደበሉት ሌሎችም በልተው ማደር እንዲችሉ እግዚአብሔር እንዲሰጣቸው መጸለይ አግባብ ነው እንጂ እንዴ ተገቢ አይደለም። እስቲ እኛን እናት እንመልከታቸው። ፋንታ በጣም ነው የምትወጂው? አዎ ከባይን ስለማያውቁ ድግሱም ሲደገስ የኔን ፋንታ ነው መጀመሪያ ገዝተው የሚያስቀምጡት። በጣም ነው የሚያውቁት ማለት ነው ፋንታ እንደምትወጂ። ከልጅነት እስከ እውቀት ያውቁኛል። ለምን ወደድሽ ግን እንደዚህ? በጤናም ጥሩ ነው። አንድ ሳይጠጡ አይደጉም። ጠባያቸውን ህዝብ ያውቃል። አይ የማንትስ ልጆች መጠጥ አይጠጡም ይባላል። ፋንታ ነው እንጂ ምርጥ ነው ፋንታ።
ምርጥ ነው ፋንታ። እኛ ለጤና ራሱ ለጤናም ጥሩ ነው። ማዘር እንደው ይሄ የኮካ ፋብሪካ በነገራችሁ ላይ ፖስተር እየተሰራ ምናምን በደንብ እየተሰራ ጫና ያለው እንደው የኮካ ካምፓኒ ተመልክቷቸው ማስታወቂያ ቢያሰራቸው አሪፍ አይመስላችሁም? በፋንታው ብቻ ማለት ነው። ኮካ እንኳን ሰሞኑን ሌላ ታሪክ ላይ ነው። ያው እሱንም በተመለከተ የአንድ ካምፓኒ ፕሮዳክት ስለሆነ ብዙ ነገሮች ሊኖሩት ይችላሉ። ግን እንደው እሳቸው ህይወታቸው የሚያልፍበትን ለልጃቸውም ለእሳቸውም የተለየ ነገር የሚያደርጉበትን ነገር ቢፈጥሩላቸው እንዴት ምርጥ መሰላችሁ? ቤተሰቦች ይህንን መልእክት ለወላጆች አድርሱልኝ። በተለይ የሚጮህ ጫማ ለልጆቻችሁ ለገዙ ወላጆች፣ ልጆች መቆም ሲጀምሩ የሚጮህ ወይም ደግሞ የሚያበራ ጫማ እንዲለብሱ ማድረግ በጣም የተለመደ ነገር ነው፣ ይታወቃል። ሰሞኑን ያጋጠመን አደጋ ግን ወላጆች እንዲጠነቀቁ መረጃ ለመስጠት ተገድጃለሁ። ይህም ይቺ የምትጮኸው ፓርት እንደምታዩት ከጫማው በማውጣት ድንገት አፉ አስገብቶ ወደ ሳምባ በመግባት ከፍተኛ አደጋ ደርሶበት ነበር። እድለኛ ሆኖ በርብርን ማውጣትና ማትረፍ ችለናል። ስለዚህ ወላጆች ጫማዎችን መግዛት የለባችሁም እያልን አይደለም። ነገር ግን እንዲህ አይነት አደጋ ሊያደርሱ ስለሚችሉ ጥንቃቄ እንድታደርጉ መልእክት ለማስተላለፍ ነው። ይህ ቪዲዮ ብዙ ወላጆች ላይ መድረስ ስላለበት የሚደረገውን ነገር በማድረግ ተባበሩ። ዶክተር ሻለው አምላክ ነኝ። ሰላምና ጤና ለልጆቻችን። መልካም ቀን። በጣም ትክክለኛ ነገር ነው። በነገራችሁ ላይ እንደዚህ አይነት የጥንቃቄ መልእክት ሲኖር ሁሉ ጊዜ እንደምነግራችሁ በትክክለኛ መንገድ ለሚደርሳቸው ለሚገባቸው ሰዎች ብታሰራጩ መልካም ነው ብዬ አምናለሁ። ይህንን ቪዲዮ አንቺም ለባልሽ አንተም ለሚስት ላክላት። አሰይ አበላ ዙፍን እግሯኒው እስኪ እጇኒው ዝም አትበይ አንድ ነገር በይው እንዴት ያምራል እስካለባበሷ አይዊሽ አንቺም ቢሆን ልክ እንደሷ ግዛልኛ መንከባከቢያውን መሞረጃ እና ጥፍር ቀለሙን በላሰራኝ እግሬን ፔዲኪዩር ከተመኘ የኔ እንደሷ እንዲሆን እንደው ያንቺ አያ አልቅምጣጣ አይ ብዬ ለግር ብር ላውጣ አይ በያለስልሽው በቲማቲሙ አይ የሙዝ ልጣጭ ብዙ ነው ጥቅሙ አይ እስኪ ብር ስጠኝ እጄን አሰራኝ አራራራራ እግሬን አሰራኝ ብር ስጠኝ ደሞ ከማንም ጋር አታወዳድረኝ አራራራራ እኔ ልዩ ነኝ በፌስታል ሰሪው እግርሽን በቦቴ ቲማቲምና ሙዝ አስገብተሽቴ ሙዘዘዘዘዘዝ እያለሰልሳል ተረከዝ ሙዘዘዘዘዘዝ እያለሰልሳል ተረከዝ ሙዘዘዘዘዘዝ እያለሰልሳል ተረከዝ አይ አተባ ሞዘዘ እንጆይ ብታረግበት ይሻላል። ዘንድሮ ለእንደዚህ አይነት ነገር የሚጠየቀው ገንዘብ በጣም ውድ ነው አሉ። ሰምታችኋል። እንደ ቀላል የሚታይ አይደለም። በተለይ አንዳንዱ ነገር ስትሰሙት በጣም ነው የሚያስደነግጠው። ሰሞኑን ወንዶች ሰላማዊ ሰልፍ ወጥተው አልነበረ? እኛ ወንዶች የራሷ ጸጉር፣ የራሷ ጥፍር፣ የራሷ ቂጥ፣ የራሷ የሆነ ነገር የሌላትን ሴት አናገባም ብለው ሰላማዊ ሰልፍ ወጥተዋል። ከትናንትና ወደ የሰራሁት ቪዲዮ ላይ ተመልክታችሁታል። እና የሚቀጠለው ነገር ስለበዛ ወጪው የዛን ያህል ከፍ ብሏል። ስለዚህ ሴቶች አንድ ጊዜ ወጥተው ሲመለሱ እንደዚህ አይነት ቦታ በጣም ብዙ ኢኮኖሚ ማቃወስ ያጋጥማል ይባላል። እንቀጥል እስቲ። እንዴ ወሳኝ ከተገናኘን ቆየ። እንዴት ነህ ግን? አሁን ከቅርብ ጊዜ ወዲህ የሲጋራ ሱሰኛ፣ የመጠጥ ሱሰኛ፣ የጫት ሱሰኛ ምናምን ሳይሆን የሚባለው የቻት ጂፒቲ የኤአይ ሱሰኛ ነው የሚባለውና እሱ ላይ ሱሰኛ የሆነን ሰው ስታናገረው ምን አይነት መልስ ሊመልስልህ ይችላል የሚለውን በደንብ ግልጽ አድርጎ ያሳየ ቪዲዮ ነው። ተመልከቱት። ጥሩ ጥያቄ ነው። ጓደኛ እንዴት ነህ ብሎ ጠየቀኝ። ምን ልበለው? ትክክል እኮ ነው። እኔማ እየገፋው ነው። ከሁሉም በላይ ግን የሚያሳስበኝ ያንተ ደህንነት ነው ወንድሜ። ወይም እዚህ ጋር የሰፈር ቅጽል ስም አስገባ። ምን? ይህ መልስ ለጓደኛ እንደምታስብለት ያሳያል። ብሮ ቃጭልሽ ለቀቀ እንዴ? ምንድነው የምትቀባጥረው? ቃጭልሽ ለቀቀ እንዴ አለኝ። ምን ልበለው?
ይህንማ በቀልድ መመለስ ትችላለህ። ዛሬ ፍልስፍና ሞድ ይዞኛል እባክህ። 2 የሳቅ ኢሞጂ። ምን የሳቅ ኢሞጂ? ትክክል እኮ ነው። ተለክፈሃል እንዴ? ተለክፈሃል አለኝ ምን ልበለው? አረ እኔ ደህና ነኝ ፈጣሪ ይመስገን። በቅንፍ ውስጥ የምታምንበትን ፈጣሪ ስም አስገባ። አንቺ እዚሁ ነሽ መሰለኝ። በቃ እኔ ልሂድ። ጥሎኝ እየሄደ ነው። ምን ልበለው? ይቅርታ ግን ችግር ገጥሞናል። እባክዎ እንደገና ይሞክሩ ወይም የኔትወርክ በይነመረቦን ይቀይሩ። ትክክለኛ ቻት ጂፒቲም ሆነ ጄሚናይ ሊመልስ የሚችላቸውን የአመላለስ ፎርማት የተከተለ መልስ ነው። ብዙ ጊዜ እንደዚህ አይነት የተጠመዱ ሰዎች ከቅርብ ጊዜ በኋላ የምናያቸው መልሳቸው እንደዛ መሆኑ አይቀርም ይባላል። እውነት ሊሆን ይችላል። የምትጠቀሙትን ነገር ጥንቃቄ በማድረግ እንድትጠቀሙ ለማሳሰብ ነው ማለት ነው። እንቀጥል። በፍቅርሽ ልቤ ታወረ። እንግዲህ ዛሬ የመጨረሻው የ90ዎቹ አካባቢ ከመሄዳችን በፊት የምስጋና መልእክቶች ደርሰውኛል። እነሱን የምስጋና መልእክቶች ላቅርብላችሁ። የሰጠሽኝ ፍቅር ከቃላት በላይ ነው። ለውዲቷ ልጄ ረዲኤት ወይም ኪያ እወድሻለሁ። ከእናትሽ ወዲት የቀረበ መልእክት። አንተም አላዛር በምታቀርባቸው ዝግጅቶች እናመሰግናለን ይላል ዮዲት። የሰጠሽኝ ፍቅር ከቃላት በላይ ነው። ዋሲሁን ታዬ ሰላም አላዛር፣ ከ6 ወር እድሜ ጀምሮ ያደግኩት በእንጀራ እናት ነው። ከዛሬ 15 ዓመት ትዳር ይዣለሁ። ከዛሬ 15 ዓመት በፊት ለማለት ነው። ትዳር ይዣለሁ። የ3 ልጆች አባት ያደረገችኝ ውዷ ባለቤቴ እናቴ ሩት ቢረዳ ዘላለም ኑሪልኝ። የእናትን ጣዕም አሳይተሽኛልና። ዋሲሁን ታዬ ወይም ኢዮብ ከወልቂጤ ይላል። የሰጠሽኝ ፍቅር ከቃላት በላይ ነው። ኢየሩስ ይላል። ሰላም ወንድሜ አላዛር፣ የምታቀርበው በጣም ደስ ይላል። ሱስ ሆኖብኛል። ኢየሩስ ከካናዳ ነኝ። የሁል ጊዜ ተከታይ ነኝ። ዛሬ ለውድ እህቴ ዜድ በደስታዬ በሐዘን የዛሬ 7 ዓመት እናቴን አጥቻት ከኤርፖርት ተቀብላኝ እስከ መጨረሻው ከጎኔ ነበረች። በጣም እንደምወዳት አመስግንልኝ። ብዙ አለኝ ባመሰግናት አያልቅም። ረጅም ዕድሜ ከጤና ጋር ይስጥሽ በልልኝ። አመሰግናለሁ ይላል። ኢየሩስ መልእክትሽ ደርሷታል። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። እንግዲህ የ90ዎቹን እንመልከት። በጣም የምትጠብቁት የምትናፍቁት እየሆነ መጥቷል። ይሄ ነገር እንዴት እንደሆነ አላወቁኝም። እንቀጥል። በሰባዎቹ አካባቢ ካሜራ ሲያዩ የሚሆኑት ሪአክሽን አይታችሁ አጣቁም። በፊት ቲቪ ላይ ስንመለከት በ90ዎቹ አካባቢ የ120 ፕሮግራም ላይ ምናምን እንደዚህ ቲቪ ፕሮግራሞች ላይ እየተቀረጹ መሆናቸውን ሲያውቁ እነሱ ላይ እንደተነጣጠረ መሳሪያ ነው የሚቆጥሩት። ከዛ አካባቢ ሲጠፉ ምናምን ሲሸሹ ይታያል በብዛት። እሱን በደንብ ቁልጭ አድርጎ ያሳየ ነው። ተሰውስት አይደለም። ለባለ ሱቅ 1 ብር ሰጥተን ዘርዘርልኝ ያልን በሰፈር እንጂ በብሔር ተቧለን ያልተጣላን አንድ ፍራሽ ላይ ለ3 ለ4 የተኛ ፍቅር የሆነ ትውልዶች ነን። እኛ ማለት እኮ አዲስ የተገዛልንን ጫማ ምንም ሳናደርገው በአዲስነቱ ዙሪያውን የምናሰፋ አርቆ አሳቢዎች ነበርን። ትምህርት ቤት ወላጅ አምጡ ተብለን መንገደኛ ለምነን የወሰድን በ1 ብር 5 ዳቦ፣ ሾርባ በ2 ብር፣ ሳምቡሳ በ1 ብር፣ ቀይ ወጥ በ7 ብር፣ ለስላሳ በብር ከ50 የገዛን እድለኛ ነበርን። ሳይክል በዚች ሳይክል የለመደ ሰው የምታስታውሱ በጣም ብዙ ትዝታ ያለበት ሰው አለ። በጣም ረጅሙን ዓመትም የተጠቀመበት አለ። እኔ ለምሳሌ ሳይክል ስለማመድ የተለማመድኩት በዚህኛው ሳይክል ነው። ቻይና ነበር የሚባለው። በአካባቢያችሁ ምን ተብሎ ነበር የሚጠራው? ማውንቴን የሚባል ሳይክል አለ። በጣም ብዙ ቦታዎች ላይ የተለያየ ስም ሊሰጣቸው ይችላል፣ እንደየቦታው ማለት ነው። እንግዲህ ኮርስ የሚሉ አሉ ማቃቸው። እናንተ የሳይክል በአካባቢያችሁ ምን ተብሎ ነበር የሚጠራው?
አባ እኛኮ ከስንቅ ማልት በፊት በአለልኝ መኳንንት ጽጌና በጥላውን ዘውገ የሚዘጋጀውን ስንቅ ድራማን አይተን ለህይወታችን የሚጠቅመንን ነገር የሰነቅን መሳጭ የወንጀል ታሪኮችን በተዘጋው ዶሴ ሳይሆን በፖሊስና ህብረተሰብ የተከታተልን ዘግዝኬ የሚለውን ድራማ በዛው ፕሮግራም ላይ ያየን ድርጊቱ የተፈጸመው በግ በ150 ብር፣ ዶሮ በ20 ብር፣ እንቁላል 3ቱን በ1 ብር ገዝተን ቅርጫ በ100 ብር ገብተን የተለያዩ መናፈሻዎች የፍቅር ቄጤማችንን የቀነጠስን ጁስ በ2 ብር ከ50፣ ለስላሳ በብር ከ50፣ በየአይነት በ2 ብር ከ50፣ ቀይ ወጥ፣ ቅቅል፣ ሚስቶ በ4 ብር በ5 ብር፣ ክትፎ በ10 ብር በ20 ብር የበላን በ50 ብር ጅንስ ሱሪ በ20 ብር ቲሸርት ፏ ያልን በ150 ብር የጌታን ሱፍ ባጁን ገንጥለን የዘነጥን በአጠቃላይ ዛሬ 100 ብር መልስ የሆነበት ጉደኛ ዘመን ላይ ሳንደርስ በ100 ብር በርካታ የኑሮ ጥያቄዎቻችንን የመለስነን እኛ የዘጠናዎቹ ልጆች። ሰላም እንደምንሰነበታችሁ ተመልካቾቻችን፣ የአብራችሁን ቆዩ ግብዣችንን በያላችሁበት እናደርሳለን። ወደ ቀዳሚው ዝግጅታችን ነው የምናልፈው። ያው የ120 እንግዳ ነው የዛሬ የ120 እንግዳችን የሚሆነው ሳምሶን ገብረ መስቀል ይባላል። ማን ነው የሚያቀርብልን? ጀማል አህመድ ነው። ስለዚህ ተመልካቾቻችን ዝግጅቱን እየተከታተላችሁ ቆዩ። መልካም ጊዜ። እንግዲህ ፍጹም ሽጥላና የደን ኃይሉን የማያስታውሳቸው የለም። የ120 ብርቅ የነበሩ ሰዎች ናቸው። በጣም ብዙ ማስታወሳቸው ነገሮች አሉ። ጌታነህ ሱፍ አሁን ለምሳሌ እኔ ከአምባሳደር ውድ ነበረ። ጌታነህ ሱፍ አንድ ጊዜ መጥቶ በጣም አገር ምድሩን አጥለቅልቆ የምረቃ ሰዓት የሰርግ ጊዜ በጣም ብዙ የሚያደርጉ ሰዎች ነበሩ። እንደውም በወቅቱ በነበረው ጌታን አገሪቷን መሸፈን ጋር ተያይዞ አንድ ማስታወሰውን ጨዋታ ልንገራችሁ። የዛን ጊዜ የነበረው ጌታነህ ሱፍ ይለብስና አንዱ ፓርላማ ይገባል እና የቀድሞ ጠቅላይ ሚኒስተር ፓርላማውን እየመሩ በነበረበት ሰዓት ሰውየው ጥያቄ ይጠይቃል። ልጁን እንደዚህ አውጥቶ ይጠይቃል ማለት ነው። እጁን ጥያቄ አውጥቶ ሲጠይቅ ያልፉታል። ከዛ ከጥቂት ደቂቃዎች በኋላ ለሱ ጥያቄውን ሊሰጡት ይፈልጉና እንዲጠይቅ እድሉ ሊሰጡት ይፈልጉና መለስ ብለው እዛ ጋር የተቀመጥከው ወንድሜ ሰደርያ የለበስከው አሉ። ለካ ጌታነህ ሱፍ ነው የለበሰው። ሰውየው እጁን ሲዘረጋ እጁ ስለወለቀበት የለበሰው ኮት ወደ ሰደርያነት ተቀይሮ ነበር ይባላልና ከጌታነህ ሱፍ ጋር በተያያዘ በጣም በርካታ ጊዜ የምንሰማው ጨዋታ ነበረ እና ዘጠናዎቹ የተለየ ጊዜ ያሳለፍንበት ነው። እናንተ የምታስታውሱት ምንድነው? በነገራችሁ ላይ እነዚህን ቪዲዮዎች የምትልክልኝ አንድ ተመልካቼ አለች፣ በብዛት ማለት ነው። ሳላመሰግናት አላልፍም። ሌሎቻችሁም እንደዚህ በቲክቶክም በቴሌግራም ዩዘሪም እንዲሁም ደግሞ በኮሜንት ሴክሽን ላይ እንድጎበኝ የምትፈልጓቸው ነገሮች እንዳመጣ የምትፈልጓቸው ነገሮች ጠቆም ብታደርጉኝ አብረን የመዝናናታችንን ጊዜ እናሳልጠዋለን ማለት ነው። ውድ ተመልካቾቼ እንግዲህ በዛሬው ፕሮግራም እንደተደሰታችሁ፣ እንደተዝናናችሁ፣ እንደተጠቀማችሁ በሚያስጠነቅቀውም የጥንቃቄ መልእክት እንደነቃችሁ እርግጠኛ ነኝ። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ላለማድረግ ምንም ምክንያት የላችሁም። ላይክ ማድረጋችሁ በጣም ኢምፖርታንት ነው። ሀሳብና አስተያየታችሁንም በሀሳብ መስጫ ሳጥን ውስጥ እንደተለመደው በነፃነትና በጨዋነት አኖሩልኝ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ መለሳለሁ። ቸር ያገናኘን።